በቀን 25 ትምህርታችን ላይ በቀዳሚነት ተሳትፎ ያደረጉ 10 ተማሪዎች እሰይተ፣ ዞማ፣ ሳብሪ፣ ቤቲ፣ አብነት፣ ሄም፣ አስራት፣ ማርያ፣ በለጠ፣ አንጆሰም። የሁላችሁንም ኮሜንት ሳይ በጣም ነው ደስ ያለኝ። ሁላችሁም ጎበዞች ናችሁ፣ በርቱልኝ። ሌሎቻችሁም ደግሞ እንደዚሁ ኮሜንት በማድረግ ተሳትፎ አድርጉ። የተማራችሁትን ወደ ተግባር ለውጡ። እንደዛ ስታደርጉ ትምህርቱን አትረሱትም፣ ትይዙታላችሁ። ስለዚህ በጣም ይጠቅማቸዋል። Hi my dear students, welcome to day 26. የዛሬው የትምህርታችን ርዕስ making an appointment. making an appointment. appointment ማለት ቀጠሮ ማለት ነው። making an appointment ስንል ቀጠሮ መያዝ ማለት ነው። ስለዚህ ከሰዎች ጋር ቀጠሮ ለመያዝ የምንጠቀማቸውን የተለመዱ ቀላል የእንግሊዝኛ ንግግሮች እናያለን። እንደተለመደው ይህንን ቪዲዮ ላይክ ብቻ እንድታደርጉ ጠይቃቸዋለሁ። እንደዛ ስታደርጉ ዩቲዩብ መማር ለሚፈልጉ ለብዙ እህት ወንድሞቻችን ያደርስላቸዋል ማለት ነው። በትምህርታችን መጨረሻ ላይ የተለመደው ፈተና ወይም ቴስት ስላለን እስከ መጨረሻ በመቆየት ሁላችሁም ተከታተሉ። ወደ ትምህርታችን እንግባ፣ እንጀምር። Let's get started. በዛሬው ትምህርታችን ሁለት ሰዎች መካከል የሚደረጉ ንግግሮችን ነው የምናየው። 3 አይነት ንግግሮችን አምጥቻለሁ። ስለዚህ ሶስቱንም በየተራ እናያለን። እንደተለመደው በቀይ የተጻፉት የእንግሊዝኛ ንግግሮች ላይ ትኩረት አድርጉ። ቀጠሮ ጋር የሚገናኙ እንድትይዟቸው መፈለጋቸው ንግግሮች ናቸው። ስለዚህ ከመጀመሪያው እንጀምር። በዚህ ሳምንት ነፃ ነህ ይለዋል። መጀመሪያ ቀጠሮ ከማስያዛችን በፊት አንድ ሰው ነፃ ነው ወይስ አይደለም፣ ይመቸዋል ወይስ አይመቸውም የሚለውን ለመጠየቅ የምንጠቀመው ነው። በዚህ ሳምንት ነፃ ነህ ወይም ነፃ ነሽ። Hey, are you free this week? Hey, are you free this week? Hey የሚለው ሰላምታ ነው እንደምታውቁት። Are you free this week የሚለው ደግሞ በዚህ ሳምንት ነፃ ነህ የሚለው ጥያቄ ነው። Are you free ማለት ነፃ ነህ ወይም ነፃ ነሽ ማለት ነው። this week የሚለው ደግሞ በዚህ ሳምንት ያልነው ነው ማለት ነው። በመቀጠል ቅዳሜ ነፃ ነኝ ብሎ ይመልሳል። I'm free on Saturday. I'm free on Saturday. I'm free ማለት ነፃ ነኝ ማለት ነው። on Saturday ደግሞ ቅዳሜ የሚለውን እየነገረው ነው ማለት ነው። ስለዚህ ቅዳሜ ነፃ መሆኑን አረጋግጠናል። በመቀጠል እንገናኝ ወይም መገናኘት እንችላለን የሚል ጥያቄ ያቀርባል። Can we meet up? Can we meet up? Can we meet up? እዚህ ጋር እንገናኝ የምትለው ጥያቄ እቺ ናት ማለት ነው። ዋናዋ ቀጠሮ ለማስያዝ የምንጠቀማት እቺ ጥያቄ ናት። በመቀጠል እሺ ደስ ይለኛል ብሎ ይስማማል። Sure, sure, I would like that. Sure, I would like that. ብዙ ጊዜ በተደጋጋሚ አይተነዋል ይሄንን ቃል ማለት ነው። Sure የሚለው መስማማትን ይገልጻል ወይም እሺ ማለቱን ይገልጻል። I would like that የሚለው መስማማቱን ጠበቅ ያደረገበት ንግግር ነው፣ ደስ ይለኛል በማለት ማለት ነው። ስለዚህ ሁለቱንም ከዚህ በፊት የምናውቃቸው ናቸው። ዋና ትኩረት የምናደርገው can we meet up የሚለው ንግግር ላይ ነው። በመቀጠል ሰዓቱን ይጠይቀዋል ማለት ነው። 9 ሰዓት ይሁን። is 3 o'clock okay? እችንም ንግግር ያዙ። is 3 o'clock okay? እንደምታውቁት 3 o'clock ማለት ከዚህ በፊት አይተናል። ለሰዓት ትምህርታችን ላይ አይተናል። 3 ሰዓት ማለት በእኛ ሲሆን በውጭዎች 3 ሰዓት የሆነው በእኛ ሲሆን 9 ሰዓት ይሆናል። 3 ላይ 6 መደመር ብቻ ነው። ስለዚህ ኦክሎክ ሲሆን ደግሞ አናቱ ላይ 9 ሰዓት ይሆናል ማለት ነው። ስለዚህ 9 ሰዓት ይሁን ለማለት is 3 o'clock okay? ሰዓቱን ከፈለግን መቀየር እንችላለን። ለምሳሌ is 4 o'clock okay? is 5 o'clock okay? ያልን 9 ሰዓት ይሁን 10 ሰዓት ይሁን እያልን ሰዓቱን መጠየቅ እንችላለን ማለት ነው፣ የሚመቸውን ሰዓት። በመቀጠል አዎ ይሁን ብሎ ይስማማል። yes that works.
የስ የሚለው አዎ የሚለው ነው። ዛት ወርክስ የሚለው ደግሞ ይሁን ይመቸኛል እንደማለት ነው። በመቀጠል አሪፍ እዛው እንገናኝ ይለዋል። ፐርፌክት see you then ፐርፌክት see you then ፐርፌክት see you then ፐርፌክት ማለት በጣም አሪፍ ማለት ነው። see you then ደግሞ እዛው እንገናኝ ማለት ነው። በመቀጠል ቻው ይለዋል። see you ቻው እዛው እንገናኝ ብሎ ይሄዳል ማለት ነው። ይሄ ስለዚህ የመጀመሪያው ንግግራችን ይሄን ነው። ከዚህ ንግግር ላይ ይዛችሁ መሄድ ያለባችሁ ሶስቱ ንግግሮች ቅድም በቀይ የነበሩት ማለት ነው። የመጀመሪያው are you free የሚለው ነው። are you free ማለት ነፃ ነህ ማለት ነው። ከፈለግን እዚህ ጋር መጨረሻ ላይ ቀኑን መጨመር እንችላለን። are you free on Saturday ብለናል ቅድም። are you free on Sunday are you free on Monday የፈለግነውን ቀን እዚህ ጋር አስገብተን ያን ቀን ነፃ መሆኑን መጠየቅ እንችላለን። በመቀጠል can we meet up የሚለው ንግግር ነው። እንገናኝ ወይም መገናኘት እንችላለን የምትለው ጥያቄ ናት ማለት ነው። ሌላው ደግሞ ሰዓት እንደሚመቻቸው ለመጠየቅ is 3 o'clock okay የሚለው ምሳሌ ነው እዚህ ጋር። እኛ ደግሞ ሰዓቱን መቀየር እንችላለን ማለት ነው። 3 o'clock የሚለውን አናቱ ላይ ባይሆንም ከዚህ በፊት እንደተማርነው አድርገን ከፈለግን 4 ሰዓት ተኩል ከሆነ is 4:30 okay ብለን ሰዓቱን ብቻ ቁጥሩን ማስገባት ነው ማለት ነው። ወደ ሁለተኛው ንግግራችን እንምጣ። የመጀመሪያው ሰው ላወራህ እፈልጋለሁ እንገናኝ ብሎ ይጠይቃል። ወይም ላወራሽ እፈልጋለሁ እንገናኝ ለሴትም መሆን ይችላል። hey I need to talk to you can we meet hey I need to talk to you can we meet hey የሚለው ሰላምታ ነው። I need to talk to you ማለት ደግሞ ላወራክ እፈልጋለሁ ማለት ነው። can we meet የምትለው አሁንም እንገናኝ የምትለው ጥያቄ ናት። ከቅድሙ ንግግር ጋር ልዩነት የለውም። መጨረሻ ላይ ብቻ up የምትለው የለችም እዚህ ላይ። ሁለቱም ትርጉማቸው ተመሳሳይ ነው። ንግግራችን አጠር ማድረግ ከፈለግን up የምትለውን እንተዋታለን። ካልፈለግን ደግሞ up የምትለውን ማስገባት እንችላለን። ቅድም can we meet up ነው ያልነው። እዚህ ጋር ግን ንግግሩ ረዘም ስላለ up የምትለውን እዚህ ጋር ትቻት ነው can we meet ያልኩት። ሁለቱንም መጠቀም ስለምንችል ተመሳሳይ ስለሆነ ማለት ነው። በመቀጠል እሺ የተለመደው ቦታ እንገናኝ ብሎ ይስማማል። sure let's meet at the usual spot sure let's meet at the usual spot sure ማለት እሺ ማለት ነው። let's meet at the usual spot ማለት ደግሞ የተለመደው ቦታ እንገናኝ ማለት ነው። let's meet ማለት እንገናኝ ማለት ነው። usual spot ማለት የተለመደው ቦታ ማለት ነው። ስለዚህ እነዚህ ሁለቱ ሰዎች የሚያውቁት የተለመደ ቦታ አላቸው ማለት ነው። ስንት ሰዓት ይመችሃል ብሎ ይጠይቀዋል። አሁንም እቺ ንግግር ያዙ። what time is good for you what time is good for you what time is good for you ስንት ሰዓት ይመችሃል ላንተ ጥሩ የሆነው ሰዓት የቱ ነው ያለው ነው። ወደ 10 ሰዓት ይሁን ይለዋል። how about around 4 how about around 4 4 ማለት 10 ሰዓት ነው። አሁንም 4 ላይ 6 መደመር ብቻ ነው። how about around 4 ማለት ወደ 10 ሰዓት ቢሆንስ ወደ 10 ሰዓት ይሁን እያለው ነው። እሺ አሪፍ ብሎ ይስማማል። sounds good sounds good sounds good ማለት ጥሩ ነው ተመችቶኛል እሺ ይሁን ማለት ነው። እሺ እዛው እንገናኝ ይለዋል። all right I'll be there all right I will be there I will be there ማለት እመጣለሁ ማለት ነው። ሁለተኛው ንግግር እዚህ ጋር ያልቃል። መያዝ ያለብን ሁለቱ ንግግሮች can we meet የሚለው ነው። can we meet እንገናኝ can we meet up እንገናኝ ሁለቱም ተመሳሳይ ነው። ሌላው ስንት ሰዓት ይመችሃል የምትለው ወሳኝ ንግግር ናት። what time is good for you what time is good for you ስለዚህ እነዚህ ሁለቱን ንግግሮች ያዙ። ወደ ሶስተኛው ንግግር እንሂድ። ነገ ነፃ ነሽ ብሎ ይጠይቃል። hi are you available tomorrow hi
are you available tomorrow? ሃይ የሚለው ሰላምታ ነው። አሁንም በቀይ ያለው are you available ማለት ነፃ ነህ ማለት ነው። ቅድምን ብለናል are you free ያልነው ነው። እዚህ ጋር are you available የሚለው ትንሽ ንግግራችንን ያክብሮት ለማድረግ የምንጠቀመው። are you free የሚለውን ለማንኛውም ሰው እንጠቀመዋለን። እዚህ ጋር ግን ሰውየውን ለማክበር ከፈለግን ትንሽ ፎርማል ማድረግ ከፈለግን ንግግራችንን are you free የምትለዋን are you available እናረጋታለን። ትንሽ ትህትናና አክብሮት ያላት ንግግር ናት ማለት ነው። tomorrow የሚለው ነገ ማለት ነው። ስለዚህ hi are you available tomorrow ነገ ነፃ ነህ ማለት ነው። ይቅርታ ነገ ስራ አለኝ አይመቸኝም ይላል ማለት ነው። ስለዚህ እዚህ ጋር ውድቅ ያደርግበታል ማለት ነው። sorry I'm busy tomorrow sorry ይቅርታ I'm busy tomorrow ነገ ስራ አለኝ ወይም ቢዚ ነኝ እያሉ ነው። ስለዚህ እዚህ ጋር ውድቅ አድርጎበታል። ስለዚህ ቀጠሮውን ማስቀየር አለበት ማለት ነው። ቀኑን ምን ይላል? ችግር የለውም መቼ ይመችሃል አለው። ችግር የለውም ያለው ሶሪ ላለው ነው ማለት ነው። no worries when are you free no worries when are you free አሁንም በቀይ ያለችው ንግግር መያዝ ያለብን ንግግር ናት ማለት ነው። no worries ማለት ችግር የለውም የሚለው ነው። when are you free የሚለው ደግሞ መቼ ይመቻል። when የሚለው ጥያቄ መቼ የሚለው ነው። ስለዚህ መቼ ይመቻል ወይም መቼ ነፃ ነህ ማለት ነው። ምናልባት እሁድ ከሰዓት ብሎ ይመልሳል። maybe Sunday afternoon maybe Sunday afternoon Sunday ማለት እሁድ ነው። afternoon ደግሞ ከሰዓት በኋላ ማለት ነው። maybe Sunday afternoon ማለት እሁድ ከሰዓት አካባቢ ይመቸኛል ነገር እያለ ነው። በመቀጠል አሪፍ ወደ 11 ሰዓት ካፌ እንገናኝ ይለዋል። እዚህ ጋር ሰዓቱንም ቦታውንም ይነግረዋል ማለት ነው። great let's meet at the cafe around 5 great ማለት አሪፍ ማለት ነው። let's meet at the cafe around 5 let's meet ማለት እንገናኝ ነው ብያቸዋለሁ። at the cafe ማለት ደግሞ ካፌ ማለት እነሱ የሚያውቁት አንድ ካፌ ይኖራል። at the cafe ማለት እዛ ካፌ around 5 ደግሞ ወደ 11 ሰዓት ማለት ነው። አሁንም 5 ላይ 6 መደመር ነው። ወደ 11 ሰዓት እዛ ካፌ እንገናኝ ይለዋል። እሺ አሪፍ ብሎ ይስማማል። አሁንም sounds good ምትለዋ መጠቀም ይቻላል። sounds good የዚህ ንግግር ላይ ማወቅ የሚያስፈልጉን ንግግሮች የመጀመሪያው are you available are you available ነፃ ነህ ነፃ ነሽ። ሁለተኛው when are you free when are you free መቼ ይመችሃል ወይም መቼ ነፃ ነህ ወይም መቼ ነፃ ነሽ። ሶስተኛው ማወቅ ያለብን ንግግር let's meet at the cafe around 5 የሚለው ነው። እዚህ ጋር ቀኑንና ሰዓቱን መቀየር ይቻላል። let's meet at the ብለን ቦታውን ካፌው ስም ካለው የካፌውን ስም መግለጽ ይቻላል። ሆቴል ከሆነ እዚህ ሆቴል፣ ቤቴም ከሆነ at my house ማለት እችላለሁ። እዚህ ጋር ቦታውን ማስገባት ነው ማለት ነው። around 5 የሚለውን around 6 around 7 እያለን ሰዓቱን መቀየር ይቻላል። እነዚህ ንግግሮች ካየን ይበቃናል። አሁን ወደ ፈተናችን ሂድ። 3 በጣም ቀላል ምርጫ ጥያቄዎች ናቸው። 3ቱንም እንደምታገኙ እርግጠኛ ነኝ። ተዘጋጁ፣ እንጀምር። አንደኛ ነገ ነፃ ነህ ለማለት የቱን እንጠቀማለን? A are you free tomorrow? B are you available tomorrow? C A and B መልሱ እንዳገኛችሁት C A and B are you free ማለት ነፃ ነህ፣ are you available ማለትም ነፃ ነህ ማለት ነው። tomorrow የምትለዋ ነገ የምትለውን ትገልጻለች። ወደ ሁለተኛ እንገናኝ ለማለት የቱን እንጠቀማለን? ጥያቄ ነው። እንገናኝ ወይም መገናኘት እንችላለን ብለን ለመጠየቅ የቱን እንጠቀም? A can we meet up? B sounds good. C see you then መልሱ እንዳገኛችሁት እርግጠኛ ነኝ። A can we meet up መገናኘት እንችላለን ወይም እንገናኝ የሚል ጥያቄ ነው። ቢ ላይ ያለው sounds good የሚለው አሪፍ በጣም አሪፍ የሚለው መልስ ነው።
ሲ ላይ ያለው see you then ደግሞ እዛው እንገናኝ ማለት ነው። ወደ ሶስተኛ ጥያቄ እንሂድ። ሶስተኛ ስንት ሰዓት ይመችሃል ብለን ለመጠየቅ የቱን እንጠቀማለን? A when are you free? B what time is good for you? C A and B። ይህንን በደንብ አስተውላችሁ መልሱ። መልሱ B what time is good for you። A ላይ ያለው when are you free ማለት መቼ ይመችሃል ወይም መቼ ነፃ ነህ የሚለው ጥያቄ ነው። መቼ የሚለው ግዴታ ሰዓት መሆን የለበትም፣ ቀኑን ሊሆን ይችላል ማለት ነው የጠየቀው። ቢ ላይ ያለው ግን what time ብሎ time ማለት ሰዓት ወይም ጊዜ ነው። ስለዚህ what time is good for you ብሎ ስንት ሰዓት እንደሚመቸው በትክክል እየጠየቀ ነው ማለት ነው። ስለዚህ መልሳችን ቢ ነው። ከሶስት ስንት እንዳመጣችሁ እንደተለመደው ኮሜንት አድርጉልኝ። የሁላችሁንም እጠብቃለሁ። የዛሬው ትምህርታችንና ፈተናችን ይህ ነው ማለት ነው። በሚቀጥለው ትምህርት ደግሞ በዴይ 27 ሁላችንም እንገናኛለን። እስከዛው ሰላም ቆዩ። ቻው ቻው።